እስራኤልና አሜሪካ ጥምር ጥቃትን ኢራን ላይ መፈጸማቸውን ተከትሎ የተጀመረው የመካከለኛው ምስራቅ ጦርነት በአብዛኛው ተጠናቋል ወይም በአሸናፊነት አጠናቀናል የሚል መልእክትን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቢያስተላልፉም ጦርነቱን በተመለከተ የሚሰጠው አስተያየት በፕሬዝዳንቱና በሌሎች ባለስልጣናት መካከል የተጣረሰ መሆኑ እየተስተዋለ ነው። የተለያዩ መገናኛ ብዙሃን እየጠቆሙት እንዳለው ስለ ጦርነቱ ከአሜሪካ በኩል የሚሰሙ ድምጾች አስተያየቱ እንደተሰጠበት ሰዓትና እንደ ሰጪው ባለስልጣን የተለያዩ መሆናቸው እየተጠቆመም ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመግለጫዎቻቸው አሜሪካና እስራኤል በጥቃቶቻቸው በእስራኤል ላይ ድል መቀዳጀታቸውን በማወጅ በአብዛኛው ተጠናቋል የሚል አንድምታ ያለው ንግግርን በማሰማት በ3 እና 4 ሳምንታት ማለትም በአንድ ወር ጊዜ ውስጥ እንደሚጠናቀቅ ጠቁመዋል። እንደ ፕሬዝዳንቱ መግለጫዎች ከሆነ ይኸው የኢራን ሁለንተናዊ መሪ የነበሩትን አያቶላህ አሊ ኻሜኒንና ሌሎች እስላማዊ አብዮት ከፍተኛ ባለስልጣናትን ህይወት እየቀጠፈው የእስራኤልና የአሜሪካ ጥቃት ግቡን በአብዛኛው ማሳካቱንና ጦርነቱን ማሸነፋቸውን ጠቁመዋል። ፕሬዝዳንቱ ካሸነፈናል ንግግራቸው ባሻገር ጦርነቱ በቅርቡ ይቋጫል ከማለት በጥቂቱ ፈቀቅ ያሉት ካልሆነ ጦራቸው በዘመቻው ይበልጥ መቀጠል ይኖርበታል በሚል ገለጻ ብቻ ነው። የአሜሪካ መከላከያ ሚኒስትሩ ፔት ሄግሴትም ቢሆኑ በዚህ ጦርነት አዲሱ የኢራን ሁለንተናዊ መሪ ሙጅታባ ኻሜኒም ቢሆኑ ተደብቀው ይገኛሉ፣ ክፉኛም ቆስለዋል ሲሉ የአሜሪካን በዚህ ጦርነት አሸናፊነት ጠቅሰዋል። ሚኒስትሩ ኢራን በክምችቶቹ ያላትን ሚሳኤሎች በከፍተኛ ሁኔታ ውድመናል በማለት ድጋሜ እንደማይገነቡትም እርግጠኛ ነን ሲሉ በፔንታጎን መግለጫቸው ገልጿል። ሚኒስትሩ 90 በመቶ የሚሳኤልና ድሮን ጥቃቶቿም ወርደዋል ሲሉ ነው የገለጹት። ፔት ሄግሴት ኢራን የአሜሪካን ወይንስ የእስራኤልን ግቦች ፍላጎት ታሟላ ይሆን ሲሉ በመጠየቅም እስራኤል ከእስራኤል ባላት ወዳጅነት እንደምትኮራ በመጠቆም የኛ ግብ ግን የኛ ነው በማለት ግቦቹ እንደተሳኩ ጦርነቱን እናቆማለን የሚል መልእክትንም አስተላልፏል። በተደራራቢ ማዕቀቦች ሳቢያ በኢኮኖሚያዊ ጫና፣ በመገበያ ገንዘብ መውደቅ፣ ከፍተኛ ህዝባዊ ውስጣዊ ተቃውሞ የገጠመው የኢራን እስላማዊ አብዮታዊ መንግስት በኒውክሌር ፕሮግራሙ ላይ ለድርድር በመስማማት ለንግግር በተቀመጠበት እስራኤልና አሜሪካ ጥቃት መፈጸማቸው ይታወቃል። እስራኤል የኢራን ሚሳኤሎች ርቀት እንዲገደብና በመካከለኛው ምስራቅ የሚገኙ ታጣቂ ኃይሎችን መደገፏን እንድታቆም ፍላጎት ያላት ሲሆን አሜሪካም የነዚህ ፍላጎቶች ተጋሪ መሆኗ ታይቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በድርድር ወቅት ወደ አሜሪካ በመጓዝ በፕሬዝዳንት ትራምፕ አስተዳደር አቋም ላይ ተጽዕኖ አሳድሯል ለሚለው ትችት የአሜሪካ መከላከያ ሚኒስትር ፔት ሄግሴት የአሜሪካ ግቦች እስከተሳኩ ጦርነቱን እናቆማለን የሚል መልእክትን በማስተላለፍ አስተባብሏል። የአሜሪካና እስራኤል ባለስልጣናት ምንም እንኳን በዚህ ጥቃት የአየር የበላይነቱን ወስደናል ቢሉም ኢራን የዓለማችን የነዳጅ አቅርቦት ወሳኝ የመተላለፊያ የባህር ወሽመጥ የሆነውን ሆርሙዝን ሙሉ በሙሉ ዘግቻለሁ በማለት ስታስታውቅ አዲሱ ሁለንተናዊ መሪዋ ሙጅታባ ኻሜኒም ቢሆኑ ከካሜራ ፊት መግለጫቸውን ባያቀርቡም በጽሁፍ መግለጫቸው የሆርሙዝ የባህር ወሽመጥ ተዘግቶ እንደሚቀጥል አረጋግጠዋል። በኢራን ዛቻ ሳቢያ የሆርሙዝ ሰርጥ ለመርከቦች አደገኛ እንደሆነ ሁሉ የቀይ ባህርም ለመተላለፍ አደገኛ ሊሆን እንደሚችል በኢራን የሚደገፈው የመን ሁቲ እስራኤልና አሜሪካ ጥቃታቸውን ካላቆሙ በባህሩ ላይ በሚመላለሱ መርከቦች ላይ ጥቃት መፈጸም ሊጀምር እንደሚችል መዛቱ ስጋት አሳድሯል። ይህም የአሜሪካው ፕሬዝዳንት ዶናልድ ትራምፕና ባለስልጣኖቻቸውን በጦርነቱ አሸንፈናል የሚል ትርክትን የሚቃወም ሆኗል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሆርሙዝ የባህር ሰርጥን ኢራን እዘጋለሁ ማለቷን ተከትሎ ተጨማሪ የባህር ኃይልን መርከቦችን እንዲያጅብ እልካለሁ ቢሉም እስካሁን ተፈጻሚ አልሆነም። መርከቦችን በኢራን ጥቃቶች ሳቢያ በሰርጡ ለመመላለስ ከስጋት ነጻ አልሆኑም። የአሜሪካ መከላከያ ሚኒስትሩ ፔት ሄግሴት ስለ ጉዳዩ በተጠየቁበት አቅደንበታል፣ ለዓለምም ትክክለኛው ምላሽ እንሰጣለን ሲሉ አሜሪካ ተጨማሪ ኃይልን የሰርጡን ደህንነት ለማስጠበቅ እንደምትልክ ጠቁሟል። ሚኒስትሩ የሰርጡን የመርከቦች መለለስ የረበሸችው ብቸኛዋ ምክንያት ኢራን ናት በማለት ለዚህም ከዋሽንግተን ዋነኛ ግቦች አንዱ የሆነው የኢራንን የባህር ኃይል ማውደም ነው ሲሉ ተናግረዋል። ሚኒስትሩ የኢራን የባላስቲክ ሚሳኤል አቅም የኒውክሌር የጦር መሳሪያ መታጠቅ አቅሟን ያሳድግላታል በማለትም የሚሳኤል አቅሟን ማዳከም አስፈላጊነቱን ለመጠቆም በምክንያትነት አቅርበዋል። በዚህ ጦርነት ኢራን የአሜሪካ ተቋማትና የጦር ሰፈሮች ያሉባቸውን ጎረቤቶቿና የገልፍ ሀገራትን ኢላማ ማድረጓ ይታወቃል። በፕሬዝዳንቷ መሱድ ፔዜሽኪያን በኩል ሀገራቱን ይቅርታ በመጠየቅ እናንተ ሳትሆኑ የአሜሪካ የጦር ሰፈሮች ናቸው ኢላማዎች ብትልም ጥቃቶቿን ወደ ሀገራቱ መሰንዘሩ አልቀረም። አዲሱ አያቶላ ሙጅታባ ኻሜኒም ባስተላለፉት መልእክት የጦር ሰፈሮቹን ብትዘጉ ይሻላል አሊያም የጥቃት ሰለባ ይሆናሉ በማለት የአሜሪካ የጦር ሰፈሮች በሀገራቱ እስካሉ ድረስ ጥቃቶቹ እንደሚቀጥሉ አረጋግጧል። ሳውዲ አረቢያ የአየር መከላከያዋ መዲናዋን ሪያድን ጨምሮ ማዕከላዊና ምስራቃዊ የሀገሪቱን ግዛቶች ኢላማ ያደረጉ ድሮኖችን መምታቱን አስታውቃለች። የተባበሩት አረብ ኤሚሬቶችን ብትሆን ከኢራን በኩል የተሰነዘሩ የባላስቲክና ክሩዝ ሚሳኤል ጥቃቶችን ማክሸፏን ገልጻለች። ጥቃቶቹ ማዕከላዊ ዱባይን ጭምር ኢላማ ያደረጉ መሆናቸውም ተመላክቷል። የእስራኤልና አሜሪካ ጥምር ጥቃቶች በኢራን ላይም የቀጠሉ ሲሆን በእስራኤልም ቢሆን በኢራን የሚደገፈው የሊባኖስ ሂዝቦላ የሚፈጽማቸው ጥቃቶች እንደቀጠሉ ናቸው። በኢራን እስራኤልን ለመቃወም በሚደረገው የቁርስ ቀን በሺዎች የሚቆጠሩ ሰዎች በመገኘት ሞት ለእስራኤል ሲሉም ተደምጠዋል። ይህም በፈተና ውስጥ ያለው የሀገሪቱ መንግስት ደጋፊዎች ድምጽ ተደርጎ ተወስዷል። በዚሁ ሰልፍ ፕሬዚዳንት መሱድ ፔዜሽኪያንና የብሔራዊ ደህንነት ምክር ቤት ኃላፊው አሊ ላርጃኒ ብሎም የውጭ ጉዳይ ሚኒስትሩ አባስ አራግቺ ተገኝተዋል። ይህም ባለስልጣናቱ ጥቃት ፍራቻ ከመሬት ስር ተደብቀዋል የሚለውን የፔንታጎን አዛዡ ፔት ሄግሴትን ንግግር ውድቅ ያደረገ እርምጃ ሆኗል። የውጭ ጉዳይ ሚኒስትሩ አራግቺ ለሚፈጸምብን ጥቃት በጋራ እንቆማለን ሲሉ በኤክስ ገጻቸው ላይ ጽፏል። አዲሱ አያቶላህ ሙጅታባ ኻሜኒ ብሔራዊ አንድነት እንዲኖር ጥሪ ማቅረባቸው
ይታወቃል። የሂዝቦላ ወደ እስራኤል ጥቃት መፈጸም መጀመር እስራኤል በሊባኖስ የብስም የአየርም ዘመቻዎችን እንድትጀምር ምክንያት መሆኑ ሲታወቅ የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሂዝቦላ በሚጠቀምባቸው የመንግስት መሰረተ ልማቶች ላይ ጭምር ጥቃቶች እንደሚቀጥሉ አስታውቋል። በደቡባዊ ሊባኖስ የሊታኒ ወንዝ ድልድይን እስራኤል መምታቷን ተከትሎ ካትዝ መግለጫውን የሰጡ ሲሆን ይህ ድልድይ የእስራኤልን ጥቃት ለሚሸሹ ሊባኖሳውያን መተላለፊያ ጭምር እንደነበረ ተጠቁሟል። እስራኤል ከሊባኖስ ጥቃቶች ራስን ለመከላከል በሚል በግዛቱ ከወታደራዊ እንቅስቃሴ ነጻ የሆነ ዞንን ለመከለል የብዝ ዘመቻ ጭምር እያደረገች መሆኑ ሲታወቅ ነዋሪዎች የጥቃት ሰለባ እንዳይሆኑ ለቀው እንዲወጡ ትዕዛዝ ባስተላለፈችው መሰረት 14 በመቶ ሊባኖሳውያን ለመፈናቀል መዳረጋቸውን የኖርዌይ የስደተኞች ምክር ቤት ኤንአርሲ አስታውቋል። የገልፍ ሀገራት የኢራን ጥቃት ሰለባ ሆኖ በቀጠሉበት የሆርሙዝ ሰርጥን በተዘጋበት አሜሪካ ከእስራኤል ባለኝ ወዳጅነት በኮራም ግቤን ካሳካው ጦርነቱን አቆማለሁ ስትል በመከላከያ ሚኒስትሯ በኩል ጠቁማለች። ሆኖም ጦርነቱ በአብዛኛው ተጠናቋል ከሚለው የፕሬዚዳንት ትራምፕ ትርክት ባሻገር ተጨማሪ ኃይልን ወደ ሆርሙዝ ሰርጥ ለመላክ አሁንም ማቀዷ ተገልጿል። ሊባኖስም በጦር ግንባርነቷ ቀጥላለች። ጦርነቱ መቼ ይጠናቀቃል የሚለውንም በወር ጊዜ እንደሚጠናቀቅ የገለጸችው አሜሪካ እርግጠኛ የሆነች አይመስልም። የኢራንን ኃይል ለማዳከም ይበልጥ ጥቃቶችን እንደምትፈጽም ግን ጠቁማለች።